የመለኮት ሙላት በሰውነቱ ተገልጦ ይኖራልና እናንተም በእርሱ ተሞልታችኋል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ተሞልታችኋል ማለት ምን ማለት ነው ይላል። ከእግዚአብሔር አንጻር የሚጠበቅባችሁ የጽድቅ መጠን ሙሉ ነው። ተሞልታችኋል ወይም ኮምፕሊት ሆናችኋል። እግዚአብሔር ከሰው የሚጠብቀውን ጽድቅ በልጅ ውስጥ አግኝቶታል። የሚያምንበት ሰው ያ የእግዚአብሔር ጽድቅ ለእርሱ ተቆጥሮለታል። በክርስቶስ ውስጥ ያለው ጽድቅና ብቃት ተቆጥሮለታል። እርሱ በእግዚአብሔር ፊት ሙሉ ነው አይደለም? ክርስቶስ እንዲሁ እናንተ በእርሱ ሆናችሁ በክርስቶስ ኢየሱስ ተፈጽማችኋል። የሞላ ብርጭቆ ውስጥ የሞላ ውሃ ላይ ጎደለ ብለን እንደማትሞላው ከጽድቅ አንጻር ከእግዚአብሔር ዘንድ ካለን ተቀባይነት አንጻር እግዚአብሔር ልጁን በተቀበለበት መጠን ተቀብሎናል። ዊ አር ኮምፕሊት ነን ኢን ሂም ማለት ነው። ኢን ክራይስት ተፈጽመናል። ይሄ ቃል የግሪኩ ፕሌዮ የሚለው መሰለኝ። ፕሌዮ ከሆነ ምንድነው ሊሆን የሚችለው? የሆነ ታስክ ይሰጣል፣ የሆነ ስራ ይሰጣል፣ የሆነ ድርጊት ይሰጣል። ፕሌዮ ከሆነ እንደዛ ነው የሚሆነው። ታስክ የሆነ ስራ ይሰጣል፣ የሆነ ነገር አድርግ ተብለ ማለት አጠናቅ፣ ይህንን ስራ ይህንን አሟላ ተብለ የሆነ ስራ ይሰጣል፣ ታስክ ይሰጣል። ከዛ በኋላ ያንን ስራ አጠናቀ ስጨርስ ሙሉ በሙሉ ሰርተ ተጠናቋል ተብሎ ማረጋገጫ ሲሰጥ ስራውን ጨርሷል ሲባል ከዛ በኋላ እዛ ስራ ላይ የምትጨምረው ምንም ነገር የለም፣ ስራው አልቋል። ያንን ነገር ኬር የማድረግ ጉዳይ እንጂ ስራው አልቋል። አንድ መኪና ፋብሪካ ውስጥ ተገጣጥሞ ምናምን እንደዛ ፕሌይሮ እሺ፣ ፕሌይሮ የሚለውን ቃል ፕሌይሮ ሰርቶ ማጠናቀቅ እና ደግሞ ለምሳሌ በዚህ ላይ እንዴት ብሎ እንደተረጎመው to make replete, to cram, level up, to furnish, satisfy, execute, finish a period of task, verify ማድረግ ማጠናቀቅ፣ መጨረስ፣ የሆነን ድርጊት ስራ ኤክስኪዩት አድርጎ መጨረስ፣ በአርኪ ሁኔታ መጨረስ፣ በበቂ ሁኔታ መጨረስ፣ በተረጋገጠና በተጠናቀቀ ሁኔታ መጨረስ። ለዚህ ጽድቃችን በክርስቶስ ያገኘነው ህይወት አሁን እኔ የምጨምርበት አሁን እኔ የምቀጥልበት ነገር እንዳይኖር ተደርጎ ሙሉ በሙሉ ፕሌይሮ ሆኗል፣ ተፈጽሟል፣ አልቋል። ያንን ህይወት ገልጠዋለሁ፣ ያንን ህይወት እኖራለሁ እንጂ ያንን ህይወት ለማግኘት ቸርችም አልመጣም፣ ገዳምም አልገባም። በክርስቶስ ተፈጽሜያለሁ ማለት ነው። ሙሉ ሆኛል። እግዚአብሔር ከአማኙ የሚጠብቀውን ጽድቅና ብቃት በክርስቶስ እግዚአብሔር አግኝቶታል። በእኔ ውስጥ እንደኔ ተደርጎ ተቆጥሯል። ተጠናቅቄያለሁ።